መጽሐፍ ሲናገር ምንድነው? አሮጌውን ሰው አስወግዳችሁ አዲሱን ሰው ልበሱታል። የቤተ ክርስቲያን የኛ ችግር ምንድነው? አዲሱ ሰው በአሮጌው ሰው ዊዝደም እኮ ነው የምናኖረው። እንዴ አሮጌው ሰው በክፋት ክፋት ይመልሳል፣ ለተንኮል ተንኮል አለው፣ ለስድብ ስድብ አለው፣ ለአመጽ አመጽ አለው። አሮጌው ሰው ከማናንሽ እኮ ነው ጉድና ያለው እኮ ነው የሚለው አሮጌው ሰው። አዲሱ ሰው ግን ከማናንሽ አይልም። ከማንም ሳይወዳደር ከማንም እንደሚበልጥ ያውቃል። ያለ ውድድር የረታበት ህይወት ነው አዲሱ ሰው። ባሮጌው ሰው ዊዝደም አዲሱን ሰው ማፈንክሽን አናረገው። እኛ ክርስቲያኖች የተሸነፍለትን ያሸነፍነው ያሸነፍን የዛው ለት ደግሞ ተሸነፊነን። ትክክል ይሆን ቀን የተሳሳተ ነው፣ የተሳሳተን ቀን ነው ትክክል ይሆን ነው። ምን ነው ይገርመኛል። ምን ይገርማል አትሉኝም? ምን ይገርማል በሉኛ። ታምራት ላይ ነኝ ስታሰር ተገርፍ ያለው ስታሰር ተደብድብ ያለው ተሰቃይቻለሁ ምናምን አለ። አሳሪው ወደ ጌታ ሄዶ ታሳሪው አሜሪካ አለው። ማየማዲ ዴስኒ ሜከር መሆን ይችላል። የፍጻሜ ሰራተኛ ሰማይ እንጂ ስልጣን ያለው እንኳን ያንተ ፍጻሜ እንዲጠርማይ ማድረግ አይችልም። መለኮት ነገርየውን ሲያዞረው ዓለም እንደ ካርታ ነው የምትዞረው እኮ። ይኸውላችሁ የፍጻሜያችን ሰራተኛ ሰማይ እንደሆነ ከገባችሁ ትግል አቁማችሁ በተሰመረላችሁ መስመር በመልካምነት ነው የምትሄዱት። ክፉ ላደረገባችሁ ክፉ አታረጉበትም። የተዘጋጀላችሁን የክብር ልክ ሊቀማችሁ አይችልም። ለዚህ እኮ ነው የሚገርም ስመጣ ወደዚህ ቤት ማለት ነው በልቤ የመጣው ቃል ንጉሥ ለሚወደው እንዲደረግለታል የሚል ቃል። የተለመደ እንኳን ቢመስልም ለኔ ግን ያልተለመደ ነው። የአምላኬ ቃል በየዕለቱ አዲስ ስለሆነ ሃማ በንጉሥ ዘንድ ታዋቂ ስለሆነ ሃማ በወቅቱ የመንግስት አቅምና አንዳንድ አደረጃጀቶችን ኔትወርኮችን ስለሚያውቅ ያንን ምስኪን በረንዳ ላይ አዳሪ ምስኪን ምጽአተኛና የተጠቃ መርዶክዮስን እንደነጋ ዴስቲኒውን ሁሉ ጨርሷል እኮ አዋርዶ ሊገለው። ስልጣን ያለው ሰው ያንተ የፍጻሜ ሰራተኛ አይደለም። ገንዘብ ያለው ዘመን አበሻ ሲተርት ምንድነው ቀን የሰጠው ቅል ድንጋይ ይሰብራል አሉ። ይሄ አበሻ ተረት ነው፣ የአበሻ ተረት ነው፣ አይሰራም። ንጉሥ ሌሊት እንቅልፉን አጣኩ። ማን ነው እንቅልፍ ሰጪ? ማን ነው ሰው እንቅልፍን ማን ይሰራል? እግዚአብሔር እኮ ነው እንቅልፍ ሰራተኛ። የእንቅልፉን ቧንቧ ቆለፈበት እግዚአብሔር። ሰውየው እንደለመደው እያንኮራፋ አይተኛም። ሰውየው እንደለመደው እያንኮራፋ አይተኛም። ቆለፈበት፣ እንቅልፍ አጣ። ፋይል ሲያገላብጥ የመርዶክዮስ ኬስ ተገኘ። ይሄ ነው ሰው የምን ተደርጎለታል? ወዳጆቼ ያለቀ 11ኛው ደቂቃ የባከነ ደቂቃ የምትሉት የመጨረሻው ሰዓት እንኳን ቢሆን አቤት የባከነ ሰዓት እንኳን ቢሆን ግብ ግባችሁ ጦርነታችሁ ውጊያችሁ ትግላችሁ ከሰጣችሁ ላይ ነጥቃችሁ በመሰረቱ አንድ ነገር ነግሬያችኋለሁ እንዳትረሱ። ሰይጣን ያለ ፕሮሲጀር የሚሰጣችሁ ስለሚቀበላችሁ ነው። ጌታ ግን በፕሮሲጀር የሚሰጣችሁ ከሰጣችሁ በኋላ ስለማይቀበላችሁ። እግዚአብሔር አንዴ ከሰጣ ላይቀበል ስለሚሰጥ በፕሮሲጀር በአፔንድ ዳውን በብዙ ስቃይ ውስጥ ይሰጣል። ሰይጣን ግን ሰጥቶክ እንደሚቀበል ስለሚያውቅ ዞሮ ዞሮ ባዶ ሆነ እንደሚያረግ ስለሚያውቅ ሂደቱን ሳትጠብቅ ይሰጣል። ክርስቲያን አማኝ እንዲገባው የሚፈለገው ጉዳይ አንድ ጉዳይ ነው። ሁል ጊዜ ክፉን በክፉ ከማሸነፍ ይልቅ መሰረቱ የቂመኛ ሰዎች ተንኮል ያለባቸው ሰዎች ታውቃላችሁ የአይን ችግር የማየት ችግር ያጋጥማቸዋል። ለምሳሌ ይቅርታ አለማድረግ አይነ ስውር ያደርጋል። አቤት አይነ ስውር ያደርጋል። ደግነት የምትኖሩለት ህይወት ለመጠቀም የምትሰሩበት ጨዋታ ሳይሆን የእናንተ ማንነት ሆኖ አንድ ሰውዬ በእሳት እየተቃጠለ ያለ እባብ አየ። ሊያወጣው ሲሞክር ነደፈው፣ ጣለውና በእንጨት እንደገና አወጣው። እየነደፈ ለምን ታወጣዋለህ ሲለው መንደፍ እሱ
ኔቸሩ ነው። ማዳን እኔ ኔቸር መንደፍ እሱ ባህሪው ነው። እባብ ቢለሰልስም ይነድፋል። ሲወድም ሲጠላም ይጠመጠምብሃል። ተጠምጥሞብሃል ማለት ወደዋል ማለት አይደለም። ግን እሳ የተፈጠርክበት ባህሪ መርዝ ከሌለውስ? ስላልተናደርክ አይደለም ያልተናደፍከው፣ ስላልተጎዳ አይደለም ያልተናደፍከው። ሜዲንህ ውስጡ መርዝ ስለሌለ እንጂ። መርዝ ያለው መርዙን ማዋጣት ይችላል። ክፋት ያለው ክፋቱን ማዋጣት ይችላል። ብልሃተኛ ሐኪሞች ደግሞ የእባቡን መርዝ ይዘው መድኃኒት ያደርጉታል። ስለዚህ በዚህ ዓመት የፍጻሜያችሁ ሰራተኛ መለኮት ስለሆነ ክፉን በክፉ ሳትመልሱ፣ መጥፎን በመጥፎ ሳትመልሱ፣ አመጽን በአመጻ ሳትመልሱ በመልካምነትና በደግነት በእግዚአብሔር ቤት የመኖር ህይወትን ከተለማመዳችሁ እንደናንተ የሚሳካለት ሰው የለም። ዘመን ሚዛን ነው፣ እድሜ ሚዛን ነው፣ ጊዜ ሚዛን ነው። ይከናወንላችኋል፣ ይሳካላችኋል። ፈረንጆቹ እኮ ተሳስተው እንኳን ተሳስቼ ነበር የሚል ጽሑፍ ይጽፋሉ። አይ ዋዝ ሮንግ የሚል ይጽፋሉ። ኢን ሚሊየንስ ሸጠው ሀብታም ይሆናሉ። መጽሐፉን ኢን ሚሊየንስ ሸጠው እንኳን ትክክልን ስህተት እንኳን ቢሸጥ ዘንድሮ ገበያ ይወጣል። ምን ልል ፈልጌ ነው? ያንተ የፍጻሜ ሰራተኛ እግዚአብሔር እንደሆነ ማን በጀመረው ማን ይጨርሳል? ማን መነሻ ሆኖ ማን መጨረሻ ይሆናል? ኤፌሶን መጽሐፍ ምዕራፍ 1 ቁጥር 9 ምንድነው የሚለው? በዘመን መጨረሻ ያለው የእግዚአብሔር እቅድ በሰማይና በምድር ያለውም በክርስቶስ አለ። ማጠቅለል ማን ጠቅላይ ይሆናል? አንተ ለጊዜው ነው እኮ ጠቅላይ ሚኒስትር ዶክተር አብይ ጠቅላይ ሚኒስትር የሆኑት። ትራምፕም ፕሬዝዳንት ነው ለጊዜው ነው። የነዚህ ሁሉ ሚኒስትሮች ጠቅላይ ኢየሱስ ይባላል። ጠቅልሏቸው ለዛው ያለ ፓርላማ ነው። ንስር ለልጇ ለጫጩቱ ቆዳውን ታነሳባታለች። እሾኩ ውስጧ ያለውን የመብረር አቅም ቀስቃሽ ስለሆነ እያዘነች ቆዳውን ምቾቷን ታነሳለች። ከዛ እሾኩ ክንፏን እንድትዘረጋ ያስገድዳታል በግድ። እንደውም አንዳንዴ እንደዚህ ይዛ ትለቃታለች። ልትወርቅ ስትል ነው የምትይዛት። አቤት ክንፋችሁ ውስጥ ደም ሞልቶ ጋራውና ሸንተረሩን አድማሱን የምታቋርጡበትን ክብር ደም እዚህ ውስጥ ሞልታችሁ ስትቀመጡ ውስጥ ክንፋችሁ ውስጥ የገባው ደም ኮሌስትሮል ሌላም ነገር ስትሮል እንዳይሆንባችሁ ሰማይ እሾክ ቢጤ ነገር እንዲወጋችሁ ያረጋችሁ። የዛኔ ስትዘረኩት ለካ የመብረር አቅም ነው። ጌታ ይባረክ። አሚን ነው።